መርማሪ ማሁል ክፍል 16 ቀጥሏል። ዛሬ አንድ ጥያቄን ጠይቃችሁ በዓለማችን ትልቁ ተራራ ማን ይባላል? እንደ ሁሉ ጊዜው መልሶቻችሁን በኮሜንት አስቀምጡ። እንዲሁም ቪዲዮዎቻችንን መስራት እንድንበረታታ ቪዲዮዎቹንም ላይክ አድርጋችሁ ጀምሩ። ከዱባይ የደረሰ ዜና የመርማሪ ማሁል ረዳት የሆነችው አሊያ ዱባይ ውስጥ መሞቷ ተሰምቷል። እንዴት? ከዛ አዲ ወዲያው ለማሁል ደወለለት። በሌላ በኩል ደግሞ ማይክል ከጃጊና ከኩካ ጋር ስብሰባ እያደረገ ነበረ። ጃጊና ኩካ አዳምጡኝ፣ ማሁል ዱባይ እንደመጣ ሰምቻለሁ። በፍጹም ማምለጥ የለበትም። አታስብ፣ ቀጥታ ግንባሩ ላይ ተኩስበታለሁ። መርማሪ ቲምና ዊሊያም ደግሞ ስለ ቬነም ዌቦች መረጃ ለመሰብሰብ ወደ ሙምባይ መጥተው ነበረ። የመርማሪ ቡድኖቹ ስለ ድራኮኒክሰስ በቂ መረጃ አላቸው፣ ነገር ግን ስለ ቬነም ዌብ ምንም በቂ መረጃ የላቸው። የቬነም ዌብ መርከብ ዱባይ የመጣ ሲሆኑ ሁለቱ መርማሪዎች ቦታው ላይ ሄደዋል። ነገር ግን መርማሪው ቲም የሆነ ነገር ትኩረቱን ሳበው። ሁለቱም መርማሪዎች እንቆቅልሾችን የመፍታትና ከባድ የሆነ ካልኩሌሽን የመስራት ችሎታ አላቸው። ይህ አፈር የዱባይ አይደለም፣ ከአፍሪካ የመጣ ይመስላል። ልክ ነህ፣ ካናሪ ከሚባል ባህር ዳርቻ የመጣ ይመስላል። ሁለቱም መርከቡን ለፖሊሶች ካስረከቡ በኋላ ለቀጣይ ስራ ወደ ካናሪ ደሴት ሄዱ። ማሁል ሆስፒታል ውስጥ የአንገት ሐብል ሰጡት። ይቺ አሊያ አይደለችም እኮ፣ እንዴት ሞተች? ደግሞ ልጅቷን ሴት አደረጓት። እባክህ ወደዛ ሆቴል አድርሰኝ። የስ አሊያን አገኘኋት። እሺ ግቢ። ምን እያደረክ ነው? ዞያ ልጄ። የት እየወሰድከኝ ነው? መኪናውን አቆመው እንጂ። ሳራ ከሾፌሩ ጋር መደባደብ ጀመረች። መኪናውንም መቆጣጠር ስላልቻሉ ከገደል ላይ ይወድቃል እና ሳራ ትሞታለች። እና ዞያ የት ነች? የት መፈለግ አለብኝ? ከዛ ማሁል በፍጥነት ከመርማሪ ጃላል ጋር ሄደ። አርብ ደግሞ ስለ አሊያ መሞት ሰማ። ከኔ ጋር መጫወት ውጤቱን አየሽው አይደል አሊያ? አሊያ ግን ከነ አርብ አምልጣ ዱባይ ከተማ ውስጥ እየሄደች ነበረ። በጣም ሊራበኝ፣ ወይኔ። ከዛ አሊያ ዞያን ስታይ ግራ ተጋባች። እንደ ድንገት ሆኖ ደግሞ አሊያ ዞያን አታውቃትም ነበረ። አንቺ ሕፃን ምን ፈልገሽ ነው? እርቡሽ ነው እንዴ? እናቴ የት ሄደሽ ነው? ጠፋሽብኝ እኮ። አሊያ ከሕፃኗ እናት ሳራ ጋር የሚመሳሰል የፊት ገጽታ ነበራቸው። ኧረ አንቺ ልጅ ምን እያልሽ ነው? እባክሽ። ከዛ አሊያና ዞያ ቁጭ ብለው በርገራቸውን መብላት ጀመሩ። እማ ንገሪኝ፣ በጣም ስፈልግሽ ነበረ እኮ። የት ሄደሽብኝ ነው? ዞያ ምን እያለች እንደሆነ ለአሊያ ሊገባት አልቻለም። ከዛ አሊያ ለማሁል በፍጥነት ደወለችለት። የት ነሽ አሊያ? ከዛ አሊያ ስለ ዞያ ለማሁል መንገር ጀመረች። ሕፃን ልጅ ነው ያልሽው አሊያ? ምናልባት ዞያ ትሆናለች። እናቷ ከአንቺ ጋር ትመሳሰላለች፣ ግን ሞታለች። አይሆንም። ምን ተፈጥሮ ነው? በእኔ ምክንያት ነው አይሞተችው? አይሆንም፣ አይሆንም። ወይኔ አምላኬ። በእኔ ምክንያት የዞያ እናት ሞተች? እኔ አላምንም።
ከዛ አሊያ ወጥታ ዞያን አቀፈቻት። በዛው ቅጽበት ማሁል ያሉበት ቦታ ደረሰ። አሊያ ትልቅ ነገር ነው እየተፈጠረ ያለው። ፋቱማ ልትነግረኝ የፈለገችው ነገር ነበረ ግን አልሰማሁም። እንዲሁም ጂሃንም ደውዬለት ነበረ። ባንግላዴሽ ውስጥ ደግሞ ማርኮ ጠፍቷል እና ከኦስላም ጋር ብንፈልገውም አላገኘ ነው። መርማሪው ኦስላምና ሼራ ማርኮን እየፈለጉት ቢሆንም ማግኘት ግን አልቻሉም። አለቃ እቅዴ ተሳክቷል። ማሁል ዱባይ ደርሷል። ጎበዝ እኮ ነህ ማርኮ፣ በርታ። ምን ማለት ነው አባዬ? ይሄን ሁሉ ማርኮ ያውቃል ማለት ነው? አዎ፣ ይሄ ሁሉ ማሁልን ግራ አጋብተን ዱባይ እንዲመጣ ማድረግ የኛ እቅድ ነበረ እና አሁን እኔ ራሴ ማሁልን ጨርሰዋለሁ። ምን ማለት ነው ደግሞ ይሄ? ለምንድን ነው ስለዚህ እቅድ ለኔ ያልነገርከኝ? ኮማንደር ቫሱ ደግሞ ሙሉ ለሙሉ ወደ ጤንነቱ ተመልሶ ነበረ። ዶክተር ሳንጃና ወደዛ እስር ቤት መሄድ አለብኝ። ለዛ አስፈሪ እስር ቤት እኔ ያስፈልገዋለሁ። ከዛ ቫሱ ተፈቀደለትና በመርከብ ወደ እስር ቤቱ ሄደ። አዲ አሁኑኑ ወደ ካናሪ ደሴት መሄድ አለብን። ቶሎ ቪዛ አዘጋጅልን። ካናሪ ደሴት ደግሞ በኖርዝ አፍሪካ በኩል የሚገኝ ነው። ደሴቱ በቮልካኖና በጥቁር አሸዋ ይታወቃል። እና አፍሪካ ውስጥ ደግሞ ኒኮስ የተባለችው መርማሪ ያለች ሲሆን የመርማሪ ቡድኖች አባል ነች። መርማሪው ጃላል ደግሞ ልክ እነ ማሁል ጋር ከመድረሱ ማሁልን የሆነ ነገር በእጁ ያዘዘው። ለካ የሆነ ሰው ተጠራጥሮ ነበረ። ሰውየውም ውሃ የሚጠጣ ይመስላል፣ ግን የውሃውን ክዳን አልከፈተውም ነበር። በዚህ ምክንያት ጥርጣሬ ያደረባቸው። ከዛ ማሁል ቀስ እያለ ወደሱ ተጠጋና ለጃላል የሆነ ነገር ነገረው። ይመስለኛል እንያዘው እያለኝ ነው። ሰውየውም ፈራ። ነገር ግን ማሁል ወዲያው ዘሎ መታው። ማነህ አንተ? ለምንድን ነው የምትከታተለ? ማሁል ምን እያደረክ ነው? ኩካ ዱባይ ነህ እንዴ? አሊያን ገድያታለሁ። አሁን አንተን የቀራኸኝ። ሳራን የገደልከው አሊያን አይደለም። ሳራን ያልከው አይደለም፣ አሊያ ናት። ልክ ነበርኩ። ወይኔ በእኔ ምክንያት ነው የዚያ እናት የሞተችው። አሊያ በህይወት አለሽ እንዴ? ችግር የለውም፣ አሁንም እንገልሻለን፣ ተዘጋጂ። ማሁል አሁን ተዘጋጅ። ማሁል እባክህ በርታ። አይሆንም፣ ተነስ እንጂ። ከዛን ኩካ በአንድ ቦክስ ወደቀ። ነገር ግን ጃኪ ደግሞ በስናይፐር ማሁል ላይ አነጣጥሮ ነበረ። ከዛ ያለምንም ማመንታት ተኮሰው። ቶሎ በሉ እንሂድ። ማሁል መጣለው፣ እሺ እንዳትረሳ። ከዛ ሁሉም ከዛ ቦታ ላይ ሄዱ እና በቀጣይ ዞያ ላይ ምን የሚፈጠር ይመስላችኋል? እንዲሁም እነ ቢግዳዲ ማሁል ላይ ምን ያቀዱ ይመስላችኋል? በቀጣይ ክፍል ስለምናየው ሰብስክራይብ አድርጋችሁ ጠብቁን።